አባወራ ደግሞ ምን ማለት እንዴ? ቆይ አንተ ስንት አይነት ባህሪ ነው ያለ? ርብቃ በእናትሽ ተይኝ። እኔ ለራሴ ተናድጃለሁ እኮ። አሁን ተናዳል፣ በኋላ ደግሞ ትስቃለህ። ለዛ እኮ ነው ስንት አይነት ባህሪ ነው አለ ያልኩ። እንደ ሁኔታው ባህሪ ይቀያየራል። እሺ ምን ሆንክ? ስራ ጥሩ አይደለም እንዴ? ማሚ ጮኸችብኝ። ጭራሽ ልትመታኝ ነበር እኮ። አንተ በዚህ ቤት ትመጣለህ? በቃ ተይኝ፣ አልቀለድኩም። እሺ በቃ አንድ ነገር እናድርግ። ምን? ተንፍስ። እየተነፈስኩ አይደል እንዴ? ምን ሆነ? አይ እንደሱ አይነቱ እንኳን አይደለም። ወይ ላሳየ። እንዴ ለምን? አቤል ተንፍስ ብያለሁ። በቃ ትእዛዝ ነው። ጨፍን አይነ። እሺ አሁን ተንፍስ። እሺ ተረጋጋ። በጣም አየህ፣ ሐኪም በለኝ። ልክ ነሽ አንቺ፣ ሁሉም ነገር ሐኪም ነሽ። ምንድን ነው የምትለው? ርብቃ እንደውም ከዚህ በኋላ እናቴ ሐኪሜ ብዬ ልጥራሽ? እሺ ትችላለህ። በቃ ሁሌም ከጎኔ ነሽ፣ ትንከባከበኛለሽ፣ ችግሬን ታቀልልኛለሽ። ርብቃ አፈቅርሻለሁ። እሺ እኔም ምንድን ነው ግን ያደረኩት? ምንም አላደረግሽም። ለልጅሽ ነው የተከላከልሽው። አቤል እኮ ልጄ ነው። ምንድን ነው ያደረኩት? ምንድን ነው ያስደረግሽኝ? ራኬብ ያስደረግሽኝ? እኔ ምን አረኩኝ? ቆይ ደግሞ ምንድን ነበረ ስታውሩ የነበረው? አንቺ እሱ ጋር ምን ትሰሪያለሽ? እኔ እሱ ጋር አልሄድኩም። እራሱን የመጣብኝ። ምን ሊያደርግ መጣ እሱ? እኔ አላውቅም። መጥቶ ይቅርታ አለኝ። ይቅርታ ምን ያደርግልኛል? እኔ ግን አጥፍቻለሁ። ይቅርታ ልጠይቀው ይገባል። እናቴ ተረጋጊ። አንቺ ምንም አላጠፋሽም። የእሱ ጥፋት ነው። አንቺም ማለት አለብሽ ልጄ። እኔ አው ኧረ እባክሽ መቼም አላደርገውም። እንዴ እኔ ልጅ ይቅርታ ማድረግም መጠየቅም ትልቅነት እኮ ነው። እሱም እንዳንቺ ነው ያለው። እኔ ግን አልፈልግም። ትንሽ ልሁና ይቅርታ መጠየቅ እንደ ታላቅነት እየወሰዱ ነው ሁሌ ትልልቅ ጥፋት የሚያጠፉት። እና መቼም አላደርገውም። ተናገራችሁ ማንገርሽ ሰላምሽ ማሚቴ ዛሬ ጸሎት የለም እንዴ? ኧረ አለ ራሄል፣ ቅድም አድርሼ እኮ ነው። ፊትሽ ግን ምንም የጠለሽ አይመስልም። እንዴት እንዴ? ፈካ ነቃ አላለም እኮ ይላል ልጅ። ምንም ችግር የለውም። ለነገሩ ተመስገን ነው ጸሎት ራሱ ማድረስሽ። አዎ ተመስገን ነው እንዴ ማሚቴ። በቃ እኮ በዚህ ዘመን እኮ ሰው ከእንቅልፉ ይነሳል፣ በቃ ፊቱን ዳበስ ዳበስ አድርጎ ቁርስም አይበላም። ያው ኑሮ ስለተወደደ ይዘለዋል። ከዛ ዳ ወደ ስራ። አንቺ ስራዬ ትጸልያለሽ አይደል? አዋ ማሚዬ፣ ይሄ ቤተሰብ እኮ በእኔና በአንቺ ጸሎት ነው ያለው። እኔ ግን ጸሎቴ እየተሰማ ያለ አይመስለኝም። ምን ነው ማሚ፣ ለምን እንደዚህ ያልሽ? እምታየው አይደለም ይሄ ቤት መቼ ሰላም ሆኖ ያውቃል? ሁሌ ሁካታ፣ ሁሌ ረብሻ፣ ሁሌ ጭቅጭቅ እኮ። አታስቢ ማሚቴ፣ በቅርቡ ሁሉም ነገር ተስተካክሎ ገነት እናስመስሏል። ይኸውልሽ ልጄ፣ እንደኔማ ጸሎት ማድረግ ቢሆን ኖሮ ገነት ነበር የሚሆነው ይሄ ቤት። ራሄል፣ የመጨረሻ ጸሎቴ ምን እንደሆነ ታውቂያለሽ? ምንድን ነው? ይኸውልሽ ፍቅር ያለው ቤተሰብ ማየት፣ ደግሞ ልጄ እንድሬ ደስ ብሎኝ ከዛ በኋላ መሞት። እንዴ ሆ አሁን መሞትን ምን አመጣው? ይኸውልሽ ልጄ ነገሩን ነው። ይሄ ከሆነ በኋላ ግን መሞትም አይቆጭኝ። ምን ነው ማሚዬ፣ ሞት ሞት አልሽ? ልትሞች ነው እንዴ? አልሞትም እኮ። ኧረ በስመ አብ።
እንዴ ታዲያ ሞትን እንዲከፈራሽ ለምን ትጠሪዋለሽ? እንዴ ታዲያ ራሄል ምን ላድርግ? ቆይ እንደው ማሚዬ ማን ይሙት አንቺውን በዚህ አፍላ እድሜሽ ሙች ብትበይ እንደው ትሞቻለሽ እኮ። እድሜ እኮ ገና ነው። ለምን ልሙት እኮ? ልክ ነሽ ማሚዬ። ገና ተምረሽ ዲግሪ ጭነሽ ወልደሽ ከብደሽ ነው መሞት ያለብሽ። አንቺ እንዲሁ ነገርኛ ይሆንሽ እንዴ ማሚ ደግሞ እኔ ደግሞ ያለናሽ ማሚዬ ወደ ሚሳቂ እስቲ። እሺ ራኪ 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 ምንድን ነው? አስደነገጥሽኝ እኮ። አንቺ ተመስጠሻል ደግሞ። ዘፈን እየሰማሁ ነበር። ዘፈን? የማንን? የአበባን ደሳለኝን። ራኪ እስቲ አንቺን እንስማ። ፍራት ፍራት አለኝ በዛ መደንገጤ። ስሚኝማ አበባን በጣም ነው የምወዳት። ለምን ራኪ? ምክንያቱም የልቤን ነው የምትዘፍንልኝ። ራኪ ይህ ዘፈን ግን ፍራት ፍራት እያለ ነው፣ ያስፈራል። ለምን እንደሱ አልሽ? በቃ ጭንቀት ነው። ቆይ አንቺ አትጨነቂ? ብዙ ጊዜ ያው እኔ ደግሞ ብዙ ጊዜ ይጨነቃለሁ። አንቺ ግን ሳይሽ ተጨንቀሽ የምታውቂ ይመስለኛል። ብዙ ሰው እንደዛ ይመስለዋል። መምሰልና መሆን ደግሞ ልዩነት አለው። አዎ በጣም። አንድ ጥያቄ ልጠይቅሽ? እሺ። ደስተኛ ነሽ? አላውቅም ራኪ። አሁን እኮ ቤተሰብ አለሽ፣ ጓደኛ አለሽ፣ ደስተኛ መሆን እኮ አለብሽ። ሳልሞክር አልቀረውም፣ ግን ደስታ ምን እንደሆነ ጠፍቶብኛል። እንደሱ አትበይ ራኪ፣ ደስታሽን ፈልጊው፣ ቅርብ ነው። ቆይ ደስታ ምንድን ነው? ቤተሰብ ማግኘት ከዛም ከነሱ ጋር መኖር ነው ወይስ ፍቅረኛ፣ ጓደኛ ምናምን? ደስታ ማለት ከነሱ ጋር በፍቅር በሰላም መኖር ነው። እሺ በእናትሽ ደስተኛ ሁኚ እሺ። እንደውም ይሄ ዘፈን የለቅሶ ዘፈን ነው፣ አቁሚ። እንዳቀይሩ ልጅ ከሱ የተሻለ ልክፈትልሽ ራኪ። እስቲ አንዴ ልስማት። በቻልኩት ያቅሜን ሞክራለሁ፣ ማዘኔ ማለየቱን አጋለው ሳናና እየቻልኩኝ ሄድልኝ ሀዘን ጭንቀቴ፣ ደስታዬ ነው ለኔ ጥፋልኝ ያዘንመ፣ ደስታዬ ነው ለኔ ሄድልኝ ሀዘን ጭንቀቴ፣ ደስታዬ ነው ለኔ ጥፋልኝ ያዘንመ፣ ደስታዬ ነው ለኔ ጂጋ ረጌ ጂጌ 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 ረጌ ጂጌ 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 ጂጋ ረጌ የሰጠኝ ገንዘብ በቂ ነው። ምርስ ነው ጥያቄ የህፃን ጥያቄ አትጠይቂ። ያው ምግብ፣ ልብስ፣ ቤት አለቀ። እንዴ እና ምንድን ናቸው? እሺ የቶቹ? እሺ እኔ ምን ላድርገው?
ይኸውልህ እኔ ወንጀል ውስጥ ምናምን መግባት አልፈልግም። ከወንጀልና ሰውን ከማስከፋት ውጪ ምንም ነገር እሰራለሁ። ይኸውልህ እኔ ሰዎች መጉዳት አልፈልግም። በቃ ደግሞ ማልሽ ከዚህ በፊት መጉዳቴ በጣም ብዙ ዋጋ አስከፍሎኛል። ስራው ወንጀል አይደለማ። ታዲያ ለምን ትፈራለህ? ከአነጋገር ግን መጥፎ ስራ እንደሆነ ነው የተሰማኝ። ይኸውልህ ስለዚህ አልሰራም። አይሆንም። ቻው። ራኪዬ አሁን ቀለል ብሎሻል አይደል? በትንሹ ማሚቴ እኮ ጓደኛ እንደሌለሽ ነገረችኝ። ግን ለምን? እኔ እንጃ፣ የለኝም። ባህሪ መሰለኝ። በባህሪሽ ሰው አትቀርቢም ነው? አዎ አልቀርብም፣ ግን ደግሞ ከቀረብኩ ለመራቅ ይከብደኛል። እና በቃ አለቀልሽ በይኛ። እንዴ አንቺ ቀርበሽ ልትርቂኝ አስበሻል እንዴ? አዎ የምርሽን ነው ርች? እንዴ ኧረ ስቀልድ ነው። ራኪ ግን ታመሪያለሽ። በቃ ተመስገን። እሺ ቆይ ጓደኛ ማፍራት እንዴት ቀላል እንደሆነ ላሳይሽ። እንዴት? አየሽ የዚህን ያህል ቀላል ነው። አዎ አንቺ አዎ ልክ ነሽ። ቆይ ግን እንዴት በቀላሉ እንደዚህ መግባባት ቻልሽ? ህይወት አስተምራኝ። ህይወት? ህይወት ደግሞ ማናት? ህይወት አንቺ የምትኖሪያት ናታ። ቆይ ልጅ አንድ ጥያቄ ልጠይቅሽ። እሺ ቀጥይ። ፍቅር ይዞሽ ያውቃል? አዎ አሁን ራሱ ፍቅር ውስጥ ነኝ። አይ የሀገር ፍቅር ምናምን ብቻ እንዳይሆን ያልሽኝ። እኔ እንደዛ አይደለም ያልኩሽ። ኧረ እንደዛ አይደለም ራኪ፣ የወንድ ፍቅር ነው እንጂ። የምርሽን ነው? ቆይ ግን ቆንጆ ነው እንዴ? በጣም። ጸባዩስ? ጸባዩማ ራኪ በቃ ወርቅ የሆነ ጸባይ ያለ። ምን ያህል ትዋደዳላችሁ? የእሱን አላውቅም፣ እኔ ግን ከነፍሴ በላይ ነው የምወደው። ወይኔ ታድለሽ፣ ፍቅር አይንሽ ላይ ያስታውቃል። አንቺስ ግን? ወይኔ ታድለሽ፣ አይንሽ ላይ ፍቅር እንዳለ ያስታውቃል። እንዴት? እኔማ ለዛ አልታደልኩም። አንድ ልጅ አፍቅሬ ነበር። የት? ኦኬ እዛ ጀርመን እያለሽ? አረ እዛ አይደለም። መች እንደዚህ ደልቶኝ እዚህ ከመጣሁ። እንዴ ቆይ ከመጣሽ ትንሽ ጊዜ እንዴ? ከመቼው? ቆይ ራኪ ቆንጆ ነው? በጣም ደስ የሚል ልጅ ነው። ይወድሻል? ይነግረኛል፣ ግን እርግጠኛ አይደለሁም። አንቺስ? ቆይ አፈቅረዋለሁ፣ ግን ከሱ ጋር መሆን አልፈልግም። ስሙ ማን ነው ራኪ? እዩኤል። ምን? ማሚቴ ልክ ነበረች። ቆይ ማን አልሽኝ? እዩኤልን። እዩኤል? ራኪ ደግሞ ቆይ ሁላችሁም የምትጣሉት እዩኤል ምን አጥፍቶ ነው? ተው ይቅርብሽ ራኪ። ሪች አንቺ ንገሪኝ፣ ማንም ሊነግረኝ አልቻለም። ራኪ እኔ ተደፍሬያለሁ ማለት? ያስደፈረኝ ደግሞ እዩኤል። ምን? ራኪ ሊያስከፋሽ ይችላል፣ ግን እዩኤል በጣም መጥፎ ሰው ነው። በጣም ብዙ በደል አድርሶብናል። አላምንም፣ እኔ አላምንም። እንዴት ይሆናል? እዩኤል መቼም ከዚህ የሚከፋ አይኖርም ብዬ ነው የኔን የነገርኩሽ። በቃ እርች አንድ ነገር አድርጊልኝ። ምን ራኪ? እሺ ቆይ ምን ላድርግልሽ? እንድረሳው አግዢኝ። ወይኔ ልጄ ማናት ልጅሽ? ራኬብ ናት? አዎ የለችም እኮ። ስልክም ስደውላት ደግሞ አታነሳም። ለዚህ ነው እንዴ? ከርች ጋር ወጥተው ነው? ኡፍ ነው እንዴ? አዎ በቃ ተረጋጊ ማም።
እሺ ምን ነው ርብቃ? ቆይ አቤልን ለምንድን ነው የተቆጣሽው? በስተት ነበር። አረ በስተት ነው ያልሽው ማሚ? ተሳስተሽ እንዴት እሱ ላይ ትጮሃለሽ? ይቅርታ በቃ። አይ ይቅርታ እንኳን እሱ ሲመጣ ትይዋለሽ። እሺ ለነገሩ ምን አገባኝ? ሲጀመር እናቱ ነሽ፣ ከፈለግሽ መጮህ ትችያለሽ። አዎ እንደውም ከፈለግሽ በዱላ ከፈለግሽ በእርግጫ ከፈለግሽ በጫማ መምታት መብትሽ ነው። እሺ ግን ደህና ነሽ ልጄ? በጣም ደህና ነኝ። ምን ነው? ምንም። አቤልን ፈልገሽው ነው እንዴ? አዎ ይቅርታ ልጠይቀው ነበር አጣሁት። አሁን ይመጣል። እሺ ማሚ ምን ነው? ሳስበው ነው የፈለግሽው መሰለኝ። አይ አይደለም፣ ቀስ ብሎ ይመጣል። አይ ማሚዬ አይንሽ ላይ ያስታውቃል። በቃ ልደውልለት። ስልክ የት አለ? ቆይ ልስጥሽ። እሺ አቶ አቤል። እሺ ግዛ ያልኩህን አገኘ? እሺ በቃ ቶሎ ፈልግና ይዘህና። እሺ እንግዳ እየጠበቀህ ነው። ትልቅ እንግዳ ነው። ብቻ አንተ ቶሎ ና። እና ታዲያ ትንሽ ፈለግ ፈለግ አድርገዋ፣ አታጣው። እየመጣ ነው። የት ሄዶ ነው ግን? ልኬው ነው፣ እዚሁ ነው። እቃ እንዲገዛ ልኬው ነው። ታዲያ ለምን ቆየ? እየፈለገ መሰለኝ። ምን ግዛ ብለሽ ነው? አበባ ጎመን። አንቺ እሱ የት ያቀርብልሽ ነው? ይፈልግና ይምጣ እባክሽ። አቤል አገኘ? አዎ በቃ አስገብቼው ነው። የምር ግን አስቤዛ ገዛ? አታስቢ ማሚዬ፣ ከአሁን በኋላ ስራው ነው። በጣም ይገርማል። አቤል። አቤት። አትክልቱ ፍሪጅ ውስጥ፣ ሌላው ደግሞ በየቦታው አድርገው። እሺ አይሻ ማሚዬ፣ ደስ የሚል ልጅ ነው። ደስ ብሎኛል በጣም። እንግዲህ ይታለ ይኸው። እሺ የኔ ልጅ በጣም ይቅርታ። አንተም ይቅርታ ጠይቃት። ይቅር ብዬሻለሁ ማሚ። እንዴ በቃ ትንሽ ይቅርታ በላት ማሚ። በጣም ይቅርታ። አይ እነሱ አይደለም፣ እግሮ ላይ ወደቅ። ማሚ ይቅርታ። በጣም ይቅር ብያለሁ ልጄ። ተንስቅ። አቤት እንዴት ደስ እንደምትሉ። ኧረ አይደል እንዴ ማሚ፣ እኔን ዝም አላችሁኛ? ኧረ ነይ ልጄ። እናቴ በጣም ይቅርታሽ። ተው ልጄ፣ እርሳው በቃ። እሺ በቃ ግን ስለ ሁሉም ነገር ይቅር በሉኝ። ያጠፋሁትን ደግሞ በደንብ ክሳለሁ። እሺ ልጄ። አቤል እኔ እናንተ ከማደጎ ስወስዳችሁ ሳይከፋችሁ በፍቅር እንድታድጉ ነበር። ግን ለእኔ ሁሉም ነገር ከበደ። እሺ ምን ላድርግ? ማሚ አሁን እንኳን ሁሉም ቀላል ነው። እስቲ እንደፈለግ አድርገው። ቤቶች መጣችሁ እንዴ? ውሎ እንዴት ነበር? ጥሩ ነበር። እዚህ ግን ጥሩ ይመስለኛል። አይ ራኬብ፣ እዚህ ሁሉም ነገር ሰላም ነው። ዛሬ ምንድን ነው ነገሩ? ቤቱ ሞቅ ሞቅ ብሏል። ኧረ ርች ገና ምን አይተሽ? እናቴ ሰላም ነሽ አይደል? ደህና ነኝ ልጄ። ደህና ግን አትመስኝም። ለምን ልጄ? ምን ነው? ደህና ብትሆኝማ ከሱ ጋር ላይሽም። ራኪ ልጇ እኮ ነው። እና
እኔ ምኗ ነኝ? አንቺም እኮ ልጄ ነሽ። ደግሞ ርብቃም እኮ አስታርቃን ታርቀናል። ታርቀዋል። ደስ አይልም? ደስ ይላል። እንዲህ በቀላሉ እኔ ግን በጣም ደስተኛ ነኝ። ወደዚህ ቤት ሰላም፣ ፍቅር ሲገባ እየሸተተኝ ነው። አይ ርች፣ ፍቅርማ እኮ እዚህ ቤት ከገባው ቆይቷል። እኔና አቤል እንፋቀራለን፣ እኛና እናንተ ደግሞ እንዋደዳለን። አይደል እንዴ አቤል? በትክክል ጥሩ ነው። አዎ ጥሩ ነው። አሁን ደግሞ የቀረሽው ራኪ ነሽ። እኔ ምን ደስተኛ ሁኚ። እኛ ደግሞ ቤተሰብ ነን። ቤተሰብ ደግሞ በፍቅርና በደስታ ነው መኖር ያለበት። እሺ እና ምን? ልጄ ተረጋጊ። አቤልዬም ደግሞ ይቅርታ ሊጠይቅሽ ይፈልጋል። ይቅርታ አድርጉልኝ፣ እኔ አልቀበልም። ራኪ በእናትሽ ለራስሽ ሰላም ስትይ ደግሞ ቅድም አውርተን የለ? ርች አታስጨንቂኝ እባክሽን ልጄ። አቤል ቆይ ምንድን ነው? ምን ነበር ያልኩ? ራኪ ይቅርታ። ይሄ ላስለቀስከኝ ምላሽ ነው። እሺ በቃ አሁን ሁሉም ነገር ተስተካክሏል። እሺ ሁላችሁም ደስተኛ ሆኑ። ዘፈን ይከፈት እንደንሳ በቃ። አይ አይደለም ርች፣ እና በኢትዮጵያ ወግና ባህል መሰረት ቡና አሁን እንዲሁም ቡና ይፈላ። ታዲያ ማን ያፍላ? ያው እንግዲህ የሴትና የቄስ እንግዳ የለውማ። ራኪ ታፍላ። ማ እኔ እንዴ? አዎ አንቺ። ኧረ እኔ እኮ ቡና አልችልም። እንዴት እንደሆነ ያሳይሻለሁ። ነይ ነይ ይቅርታ፣ ጫጫታ ውስጥ ስለነበርኩ እኮ ነው ያላነሳሁት። እሺ እኮ አንዳንዴ እኮ ያጋጥማል ናትዬ። እሺ በቃ በጣም ይቅርታ። እና ርብቃ ጋር ጓደኛዬ እኮ ናት። በዛ ላይ ታማለች። ነግሬ የለ ናትዬ። የት ነው የምትመጣው? አረ ከፈለግሽኝ እመጣለሁ። በእናትህ እንደዚህ አትበለኝ። ሄላ ሄላ ሄላ፣ ይህ ልጅ ምን ባደርገው ነው የሚሻለኝ? ምን ነው? ምን ተጫወት እንዴ ሶስተኛው እንኳን ሳታፈይ እቃውን ታነሳሻለሽ? ባልሽ ነው አይደወለው። አንቺ ባል አይደለም? ከተዋደዳችሁ መጋባታችሁ አይቀርም። ያምሻል። ዝም ብሎ ትዳራል እንዴ? እኔ የምለው ምን ሁለቱም ሊተጋቡ እነማን? አቤልና ርብቃ ተዋደዱ፣ ከዛ ተጋቡ። ከነስርስሩ ርብቃ በንቀት የዛሬዋ ምሽት መሆን አለበት። አዎ ትሆናለች። ታዲያ ምን አሰብክ? ምን አስባለሁ? ደንስ የብቻችንን ጊዜ ማሳለፍ አለብን እኮ። እሺ እናሳልፋለን እኮ። ለማሳለፍ ምንድን ነው የሚያስፈልገን? ምን ያስፈልጋል? ይሁን እናንችንና። አይ በቃም አቤል፣ አንድ የሚያደርገን ነገር ያስፈልገናል። እሺ ምንድን ነው? ወይን። ወይን? አሁን ወይን ገዝተህ ነው? አዎ አቤል፣ ቀይ ወይን ቶሎ ብለህ ገዝተህ ነው። እሺ በቃ እኔ መኝታ ቤት እጠብቃለሁ። እሺ እሺ። በሉ እንግዲህ ቤተሰቦች፣ ወይዘሮ ትእዛዝ ሰጥተውኛል። መጣ። ምን አልሹ ደግሞ? ምንም ማሚዬ፣ በቃ እኔ ወደ ውስጥ ልግባ። ርች እፈልግሻለሁ። ነሽ? እሺ
ገንዘቡ ምንም እንዳስብ እድል አልሰጠኝ። እሺ ተስማምቻለሁ። በቀጥታ ስራውን ንገር። ምን? አዎ ማለት እንዴት አወቅ? ምንድን ራኬብ? አይ እሱን እንኳን ማድረግ አልችልም። እሺ እሷን ለምን? እሺ ቀጤውስ? በዚህ እስማማለሁ። አይ ባይሆን ገንዘቡን ቀንስና ከሁለተኛው ልጀምር። አሪፍ ሀሳብ ይመስለኛል። እሺ ባክግራውንድ እርች የሰሞኑን ትወና እንዴት ነበር? አዋርድ ይገባሻል። አንቺማ ያስብላል አይደል? እንደውም ነይ ልሸልምሽ። እሺ ዝግጁ ነኝ። ዝግጁ ነሽ? አዎ። የዓመቱ የሴት ምርጥ ተዋናይ ርብቃ ሽልማትሽን ትቀበያለሽ። አመሰግናለሁ። እሺ አመሰግናለሁ። በጣም ደስ የሚል ዓመት ነበር። ደግሞ ይህን እንዳሳካ ለረዳችኝ ዳይሬክተሬን ራሂል አለሙን በጣም አመሰግናለሁ። ኧረ ተይ አይገባም። በስመ አብ ርች እቅዴ እንደዚህ ይሳካል ብዬ አላሰብኩም ነበር። ልክ ነሽ። ስሚኝ ርች፣ አቤል ተመልሶ ሳይሄድ የሆነ ያሰብኩት ሀሳብ አለ። ምን ርብቃ? ስወድቅ እኮ ጭንቅላቴ አይደለም የመታኝ። አዎ ርች፣ ስለዚህ የመርሳት ችግር እንዳጋጠመኝ እነግረዋለሁ። ከዛ አቤል ይንከባከበኛል። ርብቃ እንዴት? አንቺ ዶክተር እንዳለን ትነግሪዋለሽ። ከዛ በኋላ እኔ ደግሞ እንደረሳ ሰው አስመስላለሁ። መሀል ላይ ደግሞ አንቺ የኔና የሱን ጉዳይ ታስተካክያለሽ። ግን የሚሆን ይመስልሻል ርብቃ? ርች፣ ባይሆንም እንሞክረዋለን። ጀግና እኮ ነሽ የኔ ጓደኛ። ወይኔ ርች፣ አቤል ግን እኮ ካወቀ ይገለኛል። አቤል ግን ቢያውቅ ደስ ይለኝ ነበር። ግን እኮ እሱ ችኛውን ርብቃ ወዷታል። እና ታዲያ በመርሳቴ ልቀጥል እንዴ? እሱማ ልክ ነሽ ርብቃ፣ ካወቀ ይገለናል። አይ ርች፣ አቤል በጭራሽ አውቀ እንደሆነ ማወቅ የለበትም። በቃ ቀስ በቀስ ማስታወስ እንደቻልኩ ነው ማወቅ ያለበት። አዎ እንደዛ እንኳን በጭራሽ አይሆንም። ግን ለትወናዬ አዋርድ ብቻ ሳይሆን ልጅም ይገባኛል። እናማ አሁን ወይን ይዞ ይመጣል። ከዛ አብረን እናድራለን። ከዛ ልጃችን ይጸነሳል። ርብቃ ይሄ ሁሉ የመርሳት ትወና በቃ በድል ሊጠናቀቅ ነው። በሚገባ